بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين منهج الأنبياء في الدعوة إلى الله درس 8 نظرة علماء الإسلام إلى الإمامة وأدلتهم على وجوبها نظرة علماء أملكاكت مالتنا نظرة علماء الإسلام يأسلمنا لك أونتوج أملكاكت إلى الإمامة إمامان بتملكته خلافة رئاسة عامة في أمر الدين والدنيا دين بتملكته دنيا بتملكته سوتشن ممرات የሚባለው ነገር የእስልምና ሊቃውንቶች ምን አይነት አመለካከት አላቸው በዚህ ረገድ ማለት ነው። በሸሪዓችን እንዴት ነው ዑለማዎች ምን ብለዋል? ይህን ርዕስ በተመለከተ ማለት ነው። ነظرቱ ዑለማء الاسلام የእስልምና ሊቃውንቶች አመለካከት الى الامامه ኢማማን በተመለከተ ማለት ነው። وادلتهم እንዲሁም ማስረጃዎቻቸው على وجوبها ግዴታ ለመሆኗ ያቀረቧቸው ማስረጃዎቻቸውንም እንመልከት ነው። ኢማማ ዋጅብ ነች፣ ግዴታ ነች። ዋጅብ ለመሆኗ ምን አይነት ማስረጃ እንዳለም እንመልከት ነው። قال الإمام أبو الحسن الماوردي رحمه الله الإمامة موضوعة لخلافة النبوة في حراسة الدين وسياسة الدنيا وعقدها لمن يقوم بها في الأمة واجب بالإجماع إلى እንግዲህ ያው አርካን الإسلام من أركان الإسلام አድርጎ የቆጠረ አለ። ዲናችን ላይ ያለ ዋና አስኳልና አንኳር አድርጎ የተገነዘበ ሰው አለ። ይህ ሁሉ ትልቅ ስህተት ጥመት እንደሆነ አይተናል። ኢማማ ዋጅብ ነው። አላህ Subhanahu Wa Ta'ala አቅም ለሰጠው ነዓም ሙስሊሞች ከተምቻቸላቸው አቅማቸው ከቻለ ከፈቀደላቸው አንድ ሰው መሪ ማድረግ ግዴታቸው ነው። ያንን ሰው መሪ ማድረግ ግዴታቸው ነው። እና ዑለማዎች በዙሪያ ምን እንደሚሉ እንመልከት። قال الامام ابو الحسن الماوردي ወደ 450 አካባቢ ላይ የሞተ ዓሊም ነው። الماوردي ምን ይላል? الامامه ኢማማ ማለት ይላል። ኢማማ ማለት ሙስሊሞችን መምራት ማለት ነው። ኢማማ የመስጂድ ኢማም እንዳይመስላችሁ፣ ሪአሳ ዓማ አቀፍ የሆነ አስተዳደር ማለት ነው። ሙስሊሞችን في امر الدين والدنيا ዲንን በተመለከተ ዱንያንን በተመለከተ መምራት ማለት ነው። ሶላት ምሳሌ ዲንን በተመለከተ ሶላት ያሰግዳል መሪ ሰው። ሐጅ ሲያደርጉ እሱ ነው የሚመራው። በተለያየ ጂሃር ላይ እሱ ነው የሚመራው። ዱንያ ላይም እንደዛው ምሳሌ ዝሙት የሰራን ሰው ቀጥቅጦ እንዲገደል ውሳኔ የሚወስነው እሱ ነው። የሚገረፍም ከሆነ ሰው የገደለን ሰው ሁሉ ነገር የሚመራው እሱ ነው። እሱና ያው እሱ ያዛል ወይም ደግሞ እሱ ኃላፊነትና የሰጣቸው የሆኑ ሰዎች ማለት ነው። الإمامة ኢማም አለ موضوعة ተቀምጣለች ማለት ነው። لخلافة النبوة ንቡዋን ለመተካት የተቀመጠች ነች። موضوعة የተቀመጠች ነች لخلافة النبوة ንቡዋን ለመተካት በምን في حراسة الدين دين لما تطبق حراسة مطبق ما دين لما تطبقنا وسياسة الدنيا الدنيا البوليتيكا سياسة لما تطبق يتكمتش نتي الإمامة موضوعة لخلافة النبوة نبوان لما تكات مكنياتهم نبياتوች ሲላኩ ነብያቶች ለህዝቦቻቸው መሪዎች ናቸው። ምንም በተመለከተ ዲናቸውን በተመለከተ እንዲሁም ደግሞ ዱንያቸውንም በተመለከተ ነብዩ መሐመድ አለይሂ ሰላቱ ወሰለም ለሰሃቦቻቸው መሪ ነበሩ። ለሙስሊሞች ሁሉ መሪ ነበሩ በወቅቱ ማለት ነው። እጅ ለሰጠ ሁሉ መሪ ናቸው። መልእክተኛው ያዟቸውን ይታዛሉ፣ የከለከሏቸውን ይከለከላሉ። ሸሪዓ የኸለፈ የሆነ ሰው የሚገረፍም ከሆነ እንዲገረፍ ያደርጋሉ። እንዲገደል የሚያደርገውን ስራ ሰርቶ ከሆነ እንዲገደል ያደርጋሉ። የተለያየ ስራ ይሰራሉ። እና አሁንም ኢማማ አሉ መውዱዓቱን የተቀመጠች ነች لخلافة النبوة ንቡዋን ለመተካት። ለምሳሌ ነብዩ መሐመድ አለይሂ ሰላቱ ወሰለም ከሞቱ በኋላ አቡበከር ሲዲቅ ምንድነው ያደረጉት? ግን ጠበቁ አይደለ?
ዲንን ጠበቁ እንዲሁም ደግሞ ዱንያንም ጠበቁ ማለት ነው። ዲኑንም ዱንያውንም ሁሉንም ማለት ነው ሸሪዓ ባዘዘው መልክ ማለት ነው። ይሄ ማለት የተፈለገው في حراسة الدين ዲንን ለመጠበቅና وسياسة الدنيا ዱንያንም እንዲሁ ለመምራት ዱንያን ለማስተዳደር ማለት ነው። ዱንያን ለማስተዳደር وعقدها ኢማማን ማለት ነው። عقد الإمامة በኢማማ ላይ ውልን መፈጸም በኢማማ ላይ ውልን መፈጸም አሉ لمن يقوم بها እሷን ቀጥ አድርጎ ማቆም ለሚችል ሰው ማለት ነው። وعقدها ማለት ውልን የኢማማን ውልን መፈጸም ማለት አንድን ሰው መሪ ማድረግ ማለት ነው። በአንድ ሰው ላይ ውልን መፈጸም لمن يقوم بها أي بالإمامة ኢማማን ቀጥ አድርጎ ማቆም በሚችል ሰው ላይ በሱ ላይ ውልን መፈጸም መሪ ማድረግ في الأمة أمة ውስጥ واجب ግዴታ ነው بالإجماع በጋራ ስምምነት ማለት ነው። የጋራ ስምምነት አለ ማለት ነው። ኢጅማዕ አለ፣ የጋራ ስምምነት አለ። ግን لمن يقوم بها ነው። ስልጣን በጣም ከባድ ነች። እዚሁ ኪታብ ላይ መጀመሪያ አካባቢ ላይ አይተናል። ነብዩ አለይሂ ሰላቱ ሰሃባዎችን እንዴት ያስፈራሯቸው እንደነበረ ስልጣን ውስጥ እንዳይገቡ ስልጣን ኃላፊነትና በጣም ከባድ እንደሆነ ያስጠነቅቋቸው ነበር። እና ግን ቀጥ አድርጎ የማቆም ብቃት ያለው ማለት ነው። ዲን በደንብ የተረዳ የሆነ አላህን የሚፈራ የሆነ ሰዎችን በሸሪዓ የሚያስተዳድር የሆነ ሰው ላይ እሱን መሪ በማድረግ عقد ማድረግ ውል መፈጸም የኢማማን የመሪነትን في الأمة أمة ውስጥ ዋጅቡን بالإجماع በጋራ ስምምነት ዋጅብ ነው አሉ። ተመልከት አሁን ይሄ ዓሊ ምንድነው ያሉት? ዋጅብ እንጂ በዲናችን ላይ ያለ የዲናችን ዋና ቁንጮ ዋና አስል መሰረት አደረገው አላደረገው ዋጅብ ነው። ሀሳቦታቸዋል ዋጅብ ነው بالإجماع አለ። طيب وإن شذ عنهم الأصم أصم የሚባል ሰው ቢخልፍ እንኳን ማለት ነው። ሸذ ማለት ተገንጥሎ ቢወጣ ማለት ነው። عنهم ከሙስሊሞች ማን الأصم أصم የሚባል ሰው أصم ማለት ይሄ ሙዕተዚላ ነው። الأصم المعتزلي معتزلي ነው። እሱ ምን ይላል? ይሄ ኺላፋ ወይም ኢማማ የሚባለው እሱ ጋር ዋጅብ አይደለም ይላል። الأصم أنكر وجوب الإمامة ዋጅብ መሆኑን ይቃወማል። ሙዕተዚላ ነው ዋጅብ ነው የሚለው ላይ እሱ አይቀበልም። ከሙዕተዚላዎች ትልቅ ደረጃ ካላቸው እነሱ ጋር ትልቅ ደረጃ ካላቸው ሰዎች አንዱ ነው። አልአሶም የሚባለው ማለት ሙዕተዚሊ ነው። እሱ ቢኸልፈን ሻዝ ማለት በርካታዎቹ ዑለማዎች ተገንጥሎ የወጣ የሆነ ማለት ነው። እሱ ቢገነጠልም ወኢን ሸዘ ቢገነጠልም ማለት ነው عنهم ከዑለማዎች አልአሶሙ አሶም የተባለ ሰው በዑለማዎች መካከል የጋራ ስምምነት አለ። ዋጅቡን بالإجماع በጋራ ስምምነት ዋጅብ ነው የሚለን ማለት ነው። واختلف في وجوبها هل وجبت بالعقل أو بالشرع طيب ሌላው ደግሞ የተለያዩበት ምንድነው? واختلف في وجوبها ኢማማ ዋጅብ መሆኗን በተመለከተም የሐሳብ ልዩነት አለ። واختلف في وجوبها ዋጅብ መሆኗን በተመለከተም የሐሳብ ልዩነት አለ። هل وجبت እቺ ኢማማ ግዴታ የሆነችው بالعقل በዐቅል ነው أو بالشرع ወይስ በሸሪዓ ነው? ግዴታ ያደረጋት ዐቅል ነው የሰው ልጅ አእምሮ ነው ወይስ ሸሪዓ ነው በሚለው ዙሪያ ተለያይቷል። አሁን ግዴታ ነው በሚለው የጋራ ስምምነት ያላቸው ሲሆን ግን ግዴታ ያደረጋት ምንድነው? ዐቅል ነው የሰው ልጅ ተፈጥሯቸው ነው አቅላቸው ነው አእምሯቸው ነው ወይስ ሸሪዓ ነው በሚለው የሐሳብ ልዩነት አላቸው። ሐሳቦታቸዋል። አሁን የጋራ ስምምነት አለ። ምን ማቆም ለሚችል ሰው ኢማማን የመሪነትን መብቱን ጠብቆ ሰዎችን ማስተዳደር የሚችል የሆነን ሰው መርጦ መሪ ማድረግ ምንድነው? ዋጅብ ነው። የጋራ ስምምነት አለ አሉ። طيب ግዴታ የሆነችው በምንድን ነው? እሺ በሸሪዓ ነው ግዴታ የሆነው ኢማማ ወይንስ በዐቅል ነው በሚለው ዙሪያ ተለያዩ። ዋጅብ መሆኑን አምነው ያለ ዋጅብ ያደረገው ዐቅል ነው ወይስ ሸሪዓ ነው በሚለው واختلف في وجوبها هل وجبت بالعقل أو بالشرع ሁለቱንም እንመልከት። فقال طائفة وجبت بالعقل لما في طباع العقلاء من التسليم لزعيم يمنعهم من التظالم فقال طائفة طائفة كثيرة قالوا فقالت طائفة كثيرة قالوا وجبت ግዴታ ሆናለች አሉ بالعقل በዐቅል ነው ግዴታ ሆነችው። አሁን ዋጅብ ነው ሲሉ ሲስማሙ ግን ዋጅብ ያደረገው ምንድነው? ዐቅል ነው ወይስ ሸርዕ ነው? ከፊሎቹ ምን አሉ?
فقال الطائفة وجبت بالعقل أو بعقل نو قدتها هنا لما في طباع العقلاء عقلاء تفتر وسط سلالالو طباع بما تفتر مالتهم طبيعة مالتهم لما في طباع العقلاء عقلاء أمر الله تسوت وسط تفتر النسو أمر الله تسوت تفتر وسط سلالة من التسليم الجمستة لزعيم لمري مالتهم حالات له نسو የሰው ልጆች ተፈጥሯቸው አእምሮ ያላቸው ሰዎች ተፈጥሯቸው እጅ እንዲሰጡ ያደርጋቸዋል። ለምሳሌ ማንኛውም አገር ላይ መንግስት ካለ ሰዎች ለዛ ለመንግስት ምን ይሆናሉ? ታዛዦች ይሆናሉ። ምክንያቱም በተለይ ደካማዎች ሆኖ አቅም ከሌላቸው ማመጽ አይችሉም። እጅ ይሰጣሉ ለኃላፊ ማለት ነው። ስለዚህ ግዴታ ያደረጋት ምን ነው? አቅል ነው። ይሄ አቅላቸው ገብቷል። አቅላቸው ለምሳሌ አገር ላይ ለተመደበ ለሆነው መሪ ሲታዘዝ ሙስሊም ካፊር ሁሉ ነው ይተጣል አይደል? ይታዘላል አይደል? አሊያ ይደቁሰዋል ይሰባብረዋልና ማለት ነው። ስለዚህ ምን አሉ? فقال طائفة وجبت بالعقل ግዴታ የሆነችው በአቅል ነው አሉ። لما في طباع العقلاء አእምሮ ያላቸው ከሆኑ ሰዎች ተፈጥሯቸው ውስጥ من التسليم እጅ መስጠት ይገኛልና ለማን ሊዛኢም መሪ ለሆነ አካል ማለት ነው። يمنعهم የሚከለክላቸው ለሆነ ሲሆን እሱ من التظالم እርስ በርሳቸው ከመበዳደል ማለት ነው። لزعيم يمنعهم من التظالم አይ አዎ አንዱን እንዳይበድል እገሌ መሪያችን መሆን አለበት ይላሉ ማለት ነው። አሊያ ከለለ ሁሉም ያልቃሉ ይጫረሳሉና ማለት ነው። ስለዚህ መሪ ይደረግ ብለው ራሳቸው ያምናሉ። ለምን يمنعهم ያ ዘዒሙ የሚከለክላቸው ሲሆን من التظالم ከመበዳደል ማለት ነው። وكذلك يفصل بينهم في التنازع والتخاصم ጭቅጭቅም ከተፈጠረ ደግሞ መካከላቸው ገብቶ የሚያስታርቃቸው ማን ነው? መሪ የሆነ ሰው ነውና ማለት ነው። መሪ የሆነ ሰው ነውና የሚያስታርቃቸው። ስለዚህ አቅል ነው ግዴታ ያደረጋት የሚሉ አሉ። ለዚህም ወደፊት እንደማስረጃ ሊጠቁሙ ነው። وقد قال الأفوه الأودي لا يصلح الناس فوضى لا سرات لهم ولا سرات إذا جهالهم سادوا إيه بجاهلية جزء ينبر شاعر جاهلي يبلل وقال الأفوه الأودي يسو وهو أحد الحكماء في الجاهلية بجاهلية جزء كنبروا سوج ጥበብ አላቸው ከሚባሉ ሰዎች አንዱ ነበር። ሻዒር ነው፣ ገጣሚ ነው፣ ጃሂሊ የሆነ ገጣሚ ነው። በጃሂልያ ጊዜ ከነበሩ ሰዎች ማለት ነው። እሱ ምን አለ? وقد قال الأفوه الأودي لا يصلح الناس ሰዎች ሊስተካከሉ ፈጽሞ አይችልም ማለት لا يصلح الناس ሰዎች ሊስተካከሉ አይችሉም ማለት فوضى يعني متفرقين የተለያዩ የተበታተኑ ሆነው ስርዓት አልበኞች ሆነው የተበታተኑ ሆነው ሰዎች ሊስተካከሉ ፈጽሞ አይችሉም ማለት لا يصلح الناس يعني متفرقين ማለት ነው። ወይም مختلطين ማለት ነው። يعني سواء لا أمير عليهم ምንም አይነት መሪ ሳይኖራቸው ማለት ነው። فوضى متفرقين ሆነው ስርዓት አልበኝነት ሆነው ሰዎች ፈጽሞ የሚስተካከሉበት አጋጣሚ አይገኝም ማለት ነው። لا يصلح الناس ሰዎች ፈጽሞ ሊስተካከሉ አይችሉም ማለት ፈውዳ ስርዓት አልበኝነት ሆነው ስርዓት የሌላቸው ሆኖ መሪ የሌላቸው ሆኖ ማለት ነው። ፈውዳ لا سرات لهم وهم القادة سرات ብሎ ማለት ቃዳ ማለት ነው። መሪዎች ማለት ነው። መሪ የሌላቸው የተፈራረቁ የተበታተኑ ሆነው ሰዎች ፈጽሞ ሊስተካከሉ አይችሉም ማለት ይሄ እንዲህ ያለው ማን ነው? በጃሂልያ ጊዜ የነበረ ሰው ማለት ነው። ይሄ አልአውዲ የሚባለው በጃሂልያ ጊዜ የነበረ ሰው። ይሄ ምንድነው? አሁን ሸሪዓ ተመልክቶና ሸሪዓ ደርሶ ሳይሆን ዝም ብሎ በራሳቸው በግንዛቤያቸው ናም ብቃት ያላቸው ሰዎች ይናገራሉና ከነዛ መካከል አንዱ ነበርና ይሄ ሰው እሱ ነው የተናገረው። ሰዎች ሊስተካከሉ አይችሉም ፈውዳ ሆነው የተበታተኑ ሆነው لا سرات لهم ለነሱ መሪዎች የሌሏቸው ሲሆኑ ሰራት ማለት بمعنى القضاة ማነው እንትና ቃዳ ሙሉክ ማለት ነው። መሪዎች የሌሏቸው
ሁነው የተበታተኑ ሁነው እያለ ሰዎች ሊስተካከሉ አይችልም። የሚመራቸው አንድ ሰው ካለ ሁላቸው ምን ይሆናሉ? አንድነታቸው ይጠናከራል። ያን ጊዜ ሰዎች ይስተካከላሉ። አሊያ መሪ ከሌለ نعم አንዱ አንዱን እንደገደለው፣ አንዱ አንዱን እንደዘረፈው፣ አንዱ አንዱን እንደተቸው፣ አንዱ አንዱን እንዳቆሰለው እንዳደማው ይኖራሉ ማለት ነው። መሪ የግድ ነው ማለት ነው። ያው በራሳቸው በጀህልያ አእምሯቸው አስገድዷቸው። ስለዚህ ለሰዎች መሪ ማድረግ ግዴታ ነው አሉ። አንድ መሪ ማድረግ ነገር ግን ይሄ ግዴታ ያደረገው ምንድነው? የሰው ልጆች አእምሯቸው ነው አሉ ከፊሎቹ ዑለማዎች ማለት ነው። لا يصلح الناس فوضى لا سرات لهم ولا سرات መሪ የሚባል ነገር ደግሞ የለም ولا قادة እንደማተም إذا جهالهم ከሰዎች ውስጥ ደንቆሮና ገገማ መሃይም የሆኑ ሰዎች ሳዱ አለቃዎች ከሆኑ ሰዎችን የሚመሯቸው ገገማዎች ጃሂሎች ከሆኑ ደግሞ ያው መሪ ህዝቦች መሪ የላቸውም አለ። በቃ ولا سرات መሪ ባል ነገር የለም إذا جهالهم ለሰዎች ደንቆሮ መሃይም የሆኑ ሰዎች ሳዱ ሰይድ አለቃ ከሆኑ ማለት ነው። ሳዱ ማለት አለቃ ከሆኑ ያው እንደሌላቸው ነው በቃ። ስለዚህ መሪ ሊሆናቸው የሚገባው ምን መሆን አለበት? ዕውቀት ያለው ግንዛቤ ያለው ሰው መሆን አለበት። አሊያ መሪ ቢኖራቸውም መሃይሞች ከሆኑ እዛ የሚኖራቸው እንደሌላቸው ነው የሚታሰበው ብሎ ሲገልጽ ማለት ነው። ይህንን ለማስረጃ በማድረግ ከዚህ ጧኢፋዎች ከዑለማዎች መካከል ምን አሉ? በዐቅል ነው አሉ። ኢማም መሪን ማድረግ ግዴታ ነው፣ ግን ግዴታ የሆነው በዐቅል ነው አሉ። وقال الطائفة الأخرى ሌሎቹ ደግሞ ምን አሉ? بل وجبت بالشرع دون العقل لأن الإمام يقوم بأمور شرعية قد كان مجوزا في العقل ألا يريد التعبد بها فلم يكن العقل موجبا لها. طائفዎች ሌሎቹ ከፊሎቹ ምን አሉ ደግሞ بل وجبت بالشرع አይደለም ግዴታ የሆነው በሸሪዓ ነው አሉ። ኢማማ ለሰዎች መሪን ማድረግ መሪ ማዘጋጀት መሪ መምረጥ ግዴታ የሆነችው በሸሪዓ እንጂ ዱን العقل በሰው ልጆች አእምሮ አይደለም። ሸሪዓ ነው ግዴታ ያደረገው ሸሪዓ ነው ግዴታ ያደረገው እንጂ የሰው ልጆች አእምሮ አይደለም አሉ። لأن الإمام የሰዎች መሪ የተደረገ ሰው يقوم بأمور شرعية شريعة የሆኑ ነገሮችን ቀጥ አድርጎ ያቆማል። بأمور ማነው የቆሙ ይቆማልና ያው ይፈጽማል ማለት ነው። ተግባራዊ ያደርጋል። ቢኡሙሪን ነገሮችን ቀጥ አድርጎ ያቆማል። ሸርዕየትን ሸሪዓዊ ይሁኑ ማለት ነው። አቅል ሳይሆን ሸሪዓ ያረጋገጣቸውን ነገሮች ያቋቁማልና ማለት ነው። ለምሳሌ ሁዱድ በኢስላም በዲናችን የተቀመጡ የሆኑ መቀጫዎች አሉ አይደል? እነዛ አቅል ነው ያጸደቃቸው? አቅል አይደለም። ምንድነው ሸሪዓችን ያጸደቃቸው? እነኚህ ነገሮች ተግባራዊ ስለሚያደርግ ስለዚህ ኢማማነት የተረጋገጠችው ግዴታ የሆነችው በሸሪዓ እንጂ በዐቅል አይደለም ማለት لأن الإمام يقوم بأمور شرعية قد كان مجوزا في العقل አያችሁ عقل ፍቃድ نعم በዐቅል ፍቃድ ተሰጥቶት ሊሆን ይችላል። አንድ ነገር قد كان ሊሆን ይችላል ሙጀወዘን ፍቃድ የተሰጠው ማለት ነው። في العقل በዐቅል ውስጥ ፍቃድ የተሰጠው ሊሆን ይችላል። قد كان مجوزا في العقل ألا يريد التعبد بها عقل فقاد يسطو ነገር ሆኖ ያለ ألا يريد ላይ መጣ ይችላል التعبد بها በዛ ነገር አላህን ተገዙ የሚል መልእክት ላይ መጣ ይችላል። በሰው ልጆች አእምሮ አየ ነገር ነው ጥሩ ነው የተፈቀደ ነው ብለው ሊሉ ይችላሉ ሰዎች በአእምሯቸው ማለት ነው። ነገር ግን ሸሪዓ ግን በዚህ ነገር አላህን ተገዙ የሚል መልእክት በሸሪዓ ላይ መጣ ይችላል። አሳውቆታቸዋል። قد كان مجوزا የተፈቀደ ሊሆን ይችላል አንድ ነገር في العقل بعقل يتفقد ሊሆን ይችላል። قد كان مجوزا في العقل ألا يريد بعقل يتفقد ሆኖ እያለ ألا يريد ላይ መጣ ይችላል التعبد بها በርሱ በዛ ነገር عقل የተፈቀደ ባደረገው ነገር አላህን መገዛት እንዳለብን ሸሪዓ ያልጠቆመው ነገር ሊኖር ይችላልና ማለት ነው። فلم يكن العقل ስለዚህ عقل አይደለም موجبا ያስገደደ አይደለም ለها ኢማማን ማለት ነው። ኢማማን عقل አይደለም ግዴታ ያደረጋት ምን ነው? ሸርዕ ነው። ምክንያቱም በዐቅል አንድ ነገር ፍቃድ የተሰጠው ሆኖ ያለ ሙጀወዝ في العقل በዐቅል ፍቃድ የተሰጠው ሆኖ ያለ ألا يريد التعبد بها በዛ ነገር አላህን መገዛት ሸሪዓ ላይ ፈቅድ ይችላልና ላይ መጣ ይችላልና ስለዚህ ኢማም የሚባለው ሸሪዓዊ የሆኑ ነገሮች ብዙ ነገሮችን ሸሪዓ የሆኑ ብዙ ነገሮችን
ነዓም ያከናውናልና ኢማም የሆነ ሰው ስለዚህ አቅል ሳይሆን ሸሪዓ ነው ግዴታ ያደረጋት ብለን እንላለን አሉ ثم احتج ከዛም ማስረጃ ቀረበማን الماوردي ማለት ነው ማወርዲ አቡ الحسن الماوردي ማስረጃ አቀረበ على وجوبها ግዴታ ለመሆኗ بقول الله تعالى ቀጣዩን የአላህ Subhanahu Wa Ta'ala ቃል እንደ ማስረጃ አቀረበ ምን የሚለውን يا ايها الذين امنوا اطيعوا الله واطيعوا الرسول واولي الامر منكم የሚለው ማለት ነው يا ايها الذين امنوا እናንተ ያመናችሁ ሆይ اطيعوا الله الله Subhanahu Wa Ta'ala ታዘዙ واطيعوا الرسول መልእክተኛውንም እንዲሁ ታዘዙ አላህንም መልእክተኛውንም ታዘዙ ካለ በኋላ ወኡሊ الامر منكم ከመካከላችሁ እነዚያን በኃላፊነት ቦታ ላይ ያሉትንም ታዘዟቸው አለ ወኡሊ الامر منكم ይው منكم አለ ከመካከላችሁ ከማን መጀመሪያ ማን ነው ያናገር ያለው ያ አዩሃ الذين آمنوا እናንተ ያመናችሁ ሆይናል اطيعوا الله اللهን ታዘዙ واطيعوا الرسول መልእክተኛውንም ታዘዙ وأولي الأمر منكم مانو أيها المؤمنون كنانت آمانيوج كمكاكلاتو النزيان بهلا في النت بوت علي يالو يهونوتن تازواتشو علماء مريوتشين مالت علماء مريوتشين مالت هلا في الناس تطواتشوال نعم إيه قرآن أنقذ مصر جاء أقرب قدتا لمهونو مالت إيه قن ግዴታ ለመሆኗ ሳይሆን መሪ ተደርገው ከተመረጡ በኋላ ሐላፍትና ከተሰጣቸው በኋላ በወንጀል እስካላዟቸው ድረስ ታዘዟቸው ማለት እንጂ መጀመሪያ ኢማማን ማዘጋጀት አለባችሁ ለሚለው ማስረጃ ሊሆን አይችልም ሐላፍትና የተሰጣቸው ሰዎች ካሉ ከመካከላችሁ ሲያዟችሁ በወንጀል እስካላዟቸው ድረስ ታዘዟቸው እሺ በሉ እንጂ መጀመሪያ መምረጥ መሪን ማነው መፍጠር ማዘጋጀት ግዴታ ነው የሚለውን አያመለክትም ሼኹ ወደፊት اعتراض አደረጉታል ሼኹ ረቢዕ حفظه الله تعالى قال كذا من على الماء وردي من على ففرض علينا الله በእኛ ላይ ግዴታ አደረገብን አለ ففرض الله ማለት ነው ግዴታ አደረገብን علينا በእኛ ላይ ይህን ቁርአን አንቀጽ ማስረጃ አድርጎ طاعه اولي الامر ሐላፍትና የተሰጣቸው የሆኑ ሰዎችን መታዘዝ በሐላፊነት ቦታ ላይ ያሉትን ሰዎች መታዘዝን አላህ በእኛ ላይ ግዴታ አደረገብን አለ ፊና በውስጣችን እኛ ውስጥ ሐላፍትና የተሰጣቸው የሆኑ ሰዎችን መታዘዝ በወንጀል ነገር እስካላዘዝን ድረስ መታዘዝ ግዴታ አደረገብን አለ وهم الائمه እነሱ ደግሞ መሪዎች ናቸው አለ المتآمرون علينا በእኛ ላይ ስልጣን የተሰጣቸው የሆኑ አሚሮች የተደረጉ የሆኑ المتآمرون علينا በእኛ ላይ ሐላፍትና የተሰጣቸው መሪ የተደረጉ ኡመራዎች የተደረጉ የሆኑትን መሪዎችን መታዘዝ አላህ ግዴታ አደረገብን አለ ففرض علينا طاعه اولي الامر فينا በውስጣችን ከኛ ከመካከላችን ከውስጣችን በሐላፊነት ቦታ ላይ ያሉትን መታዘዝን አላህ ግዴታ አደረገብን وهم الائمه እነሱ ደግሞ መሪዎች ናቸው አለ المتآمرون علينا በእኛ ላይ መሪ ተደርገው የተመደቡ የሆኑት አለ ثم قال كذام الماوردي من على روى هشام ابن عروة تنزقبال على روى أورطال هشام ابن عروة يتبالو أن أبي صالح كأبو صالح أن أبي هريرة كأبو هريرة يوسدسيون أبو صالح مالتنا أن رسول الله صلى الله عليه وسلم أبو هريرة دقمو منالو يا الله سبحانه وتعالى ملكتنا قال اندي بلوال سيليكم بعدي ولاة فيليكم البر ببره ويليكم الفاجر بفجوره فاسمعوا لهم وأطيعوا في كل ما وافق الحق فإن أحسنوا فلكم ولهم وإن أساءوا فلكم وعليهم سيليكم بعد كان يبقى لا ماري يميونوا سوات يمتعلوا سيليكم بمعنى سيحكمكم ويتسلط عليكم ملتا ولاة النقصوج سيليكم بمعنى ولي البلد بلد أي حكمه وتسلط عليه مال سيليكم ملت بمعنى سيحكمكم من دمانه بعد ولاة كان يبقى لا نقصوج يجزواتشوهال يمرواتشوهال قالوا سيليكم يجزواتشوهال بعد كان يبقى لا ولاة النقصوج قالوا فيليكم البر ببره كذام سيجزواتشو دقمو فيليكم البر ملكام يهونو يجزاتشوهال ببره بملكام سنة مقبارو
የሚገዛችሁ አለ። ጥሩ የሆነ አላህን የሚፈራ አለ፣ በጥሩ ሁኔታ የሚገዛችሁ ሰው አለ ማለታቸው ነው። ፈየሊኩሙል በሩ ያ ንጉሱ ማለት ነው። በር የሆነ አለ፣ አላህን የሚፈራ የሆነ በጎ ስራ የሚሰራ የሆነ አለ። እሱ ይገዛችኋል። ቢብሪሂ በመልካም ድርጊቱ በበጎ ተግባሩ ማለት ነው። ወየሊኩሙል ፋጅሩ ቢፉጁሪሂ ፋጅር የሆነው ፋጅር ማለት አልፋሲቅ ወዛኢግ አኒል ሐቅ ማለት ነው። ከሐቅ የጠመመ የሆነው የተለያዩ ወንጀሎች የሚሰራ የሆነው ፋሲቅም ፋጅር ማለት ያው ፋሲቅ ማለት ነው። ዛኢግ አኒል ሐቅ ሐቅ የጠመመ የሆነ ሐቅን የለቀቀ አመፀኛ የሆነው እንዲሁ እሱም ይገዛችኋል። ቢፉጁሪሂ ሲገዛችሁ በመኖር ደግሞ በዛው በአመፁ ማለት ነው። ሲገዛችሁም በዛው በአመፁ በወንጀሉ ይገዛችኋል። ፈስመዑ ለሁም እናንተ ስሟቸው ለንጉሶቹ ፈስመዑ ስሟቸው እንዳትቃረኑ ማለት ነው። ለሁም ለንጉሶች ወአጢዑ ታዘዙም ፊ ኩሊ መዋፈቅ الحق ከሐቅ ጋር የሚገጥምና የሚስማማ በሆነ ነገር እስካዘዟቸው ድረስ ስሟቸው ታዘዟቸው። ሐቅን የገጠመ በሆነ ነገር እስካዘዟቸው ድረስ ወንጀል ቢሰሩ ለራሳቸው ማለት ነው። እናንተም በወንጀል እስካላዘዟቸው ድረስ ፈኢን አሕሰኑ ካሳመሩ ፈለኩም ወለሁም ለእናንተም ጥሩ ነው ለነሱም ጥሩ ነው አሉ። ፈኢን አሕሰኑ መልካም ከሰሩ ንጉሶች ፈለኩም ለእናንተም ጥሩ ነው ወለሁም ለነርሱም ጥሩ ነው። ወይን አሳኡ ንጉሶች መጥፎ የሚሰሩ ከሆነ ግን ፈለኩም ለእናንተ መልካም ነው፣ እናንተ ችግር የለባችሁም። ወዐለይሂም እነሱ ግን ተጠያቂዎች ይሆናሉ። እናንተ ላይ እናንተን በተመለከተ መልካም ነገር የሚሰሩ ከሆነ አይናም ጥሩ ነው፣ ለእናንተም ጥሩ ነው፣ እነሱም ጥሩ ነው። መጥፎ ነገር የሚፈጽሙ ከሆነ ደግሞ ፈለኩም እናንተ መርሐባ ብላችሁ ታዘዟቸው፣ እናንተ ምንም የሚጎዳችሁ ነገር የለም። ወዐለይሂም እነሱ ግን ተጠያቂዎች ይሆናሉ። እነሱ የሚሰሩት ወንጀል እናንተ አትጠየቁም። ሐሳቦታችኋል። እናንተ ግን ከሸሪዓ ጋር ከሐቅ ጋር የሚገጥም ነገር እስከሆነ ድረስ ካዘዟችሁ መርሐባ በሏቸው። ለዚህ ነው ዑለማኡ ሱና አንዴ ለሙስሊሞች መሪ የሆነ ሰው ከኢስላም የሚያወጣ የሆነ ግልጽ የሆነ እንደረፋድ ፀሐይ ፍንትው ያለ የሆነ ኩፍር እስካልሰራ ድረስ የተለያዩ ከኢስላም የማያወጡ የሆኑ ወንጀሎችን ቢሰራም በመልካም ነገር እስካዘዝ ድረስ ከሸሪዓ ጋር የማይጋጭ የሆነ ነገር እስካዘዝ ድረስ መታዘዝ የግድ ነው። ይሄ አህሉ ሱና ወል ጀማዓ መገለጫቸው። ይህን ሐዲስ ዳረቁጥኒ ዘግበውታል። ضعيف ነው ይሉታል። ضعيف ነው ይሉታል። طيب قال أي الماوردي مالتنا أو الماوردي من على فإذا ثبت وجوب الإمامة على إمامة قدتا مهنوا كترقاقت على لمسلموش مري ما سكمت قدتا مهنوا كترقاقت فإذا ثبت وجوب الإمامة السهون قدي كقرآن ما سرجا قربا تجمعوا نمو حديث إن ما سرجا أقربنا إمامة لمسلموش مري النت قدتا مهنوا كترقاقت ففرضها قدتا فرض مهنوا دمو على الكفاية كفاية نوال فرض العين سيهون فرض الكفاية نو عندك قابل يالو سوش كاقوامو كله نما أي ملكة ملك لكن لمن كالجهادي جهادي مثل جهاد كله بتك على المسلمين يهون سهول الملكتان ها الملكتان ليه جهاد بتلي الطلب جهاد الطلب يبالا جهاد الطلب بلو مالت ካፊሮች ነዓም ኢስላም እንዳይዘረጋ መሰናከል እንሆናለን ካሉ ሙስሊሞች አቅም ካላቸው ካፊሮችን በያሉበት ይሄዱ ይለቅሟቸዋል። ካፊሮች ሳይመጡ ሙስሊሞች ጋር ማለት ነው። ግልጽ ነው አይደል? ዲፋዕ የሚባል ነገር አለ። ዲፋዕ ብሎ ማለት ካፊሮች መተው አለህበት ቦታ ላይ ይወጡብሃል፣ ያን ጊዜ ትመክታለህ። ይሄ ጂሃድ ዲፋዕ ይባላል። ጂሃድ ጠለብ የሚባለው ደግሞ حتى يقولوا لا اله الا الله ግልጽ ነው አይደለም? ለኢስላም እስከሚበረከቱ ድረስ ለኢስላም እጅ እስከሚሰጡ ድረስ ለኢስላም መዘርጋት እንቅፋት እስከማይሆኑ ድረስ እንዋጋቸዋለን። ይሄ ጠለብ ይባላል። ይህን ሲደረግ ሁሉም ሰው ላይ ግዴታ ይሆናል። እንዲሁም ነብዩ አለይሂ ሰላቱ ወሰለም ለምሳሌ ለጂሃድ ሲልኩ ሁሉም ሴት ወንዱ ከመዲና ንቅል ብሎ ይወጣ ነበር አይወጣም። የተወሰነ ሰው ምን ይባላል? ይሄ ፈርዱ ምንድነው? ፈርድ ኪፋያ ይባላል። ግን ሶላት ምሳሌ በተመለከተ የዙህር ሶላት የተወሰኑ ሰዎች ከሰገዱት ሌሎችን አይመለከትም ይባላል። ዓለም ላይ ያለ ማንኛውም የሰው ዘር ሁሉንም የሚመለከት ነገር እንደ ያለው ፈርድ العين ይባላል። ፈርድ العين ግዴታ ሁሉንም አንተንም እኔንም ያችንም አባትህንም እናትህንም ልጅህንም ሁሉንም በአጠቃላይ የሚመለከት ማለት ነው። ይሄ ግን ኢማማ
ዋጅብነቱ ፈርድነቱ አለል ኪፋያ ነው። ከፊል ሰዎች ተፈጻሚ ካደረጉት ሌሎቹ ወንጀሉ አይመለከታቸውም። ከልጂሃዲ ጂሃድን ይመስልና ወጠለቢል ዒልሚ ኢስላማዊ እውቀትን መፈለግን ይመስላል። ኢስላማዊ እውቀት መፈለግ ግዴታ ነው በሁሉም ላይ። ነገር ግን ግዴታነቱ ምንድነው አለ? ፈርደል ኪፋያ ነው። ፈርደል ኪፋያ ነው። ይሄ ማለት ሁሉም ሰው ሊያውቀው ግዴታ የሚሆንበት ነገር አለ ከዛ ውጭ ያለው እንጂ ያማ እያንዳንዱ ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም አንተ አላህ Subhanahu Wa Ta'ala እንዴት አድርገህ እንደምትገዛ ሶላት እንዴት አድርገህ መስገድ እንዳለብህ ጾም እንዴት አድርገህ መጾም እንዳለብህ ዘካ እንዴት አድርገህ ማውጣት እንዳለብህ ሐጅ እንዴት አድርገህ ማድረግ እንዳለብህ ሌሎቹንም አርካኑል ኢማን በጥቅሉ አርካኑል ኢስላም እነዚህ ግዴታ የሆኑ ነገሮችን የማወቅ ግዴታ አለብህ። አይ ከፊሎች ሰዎች ካወቁት እኔን አይመለከተኝም አይባልም። ነገር ግን ፈትዋ ለማድረግ ሙስሊሙ ማህበረሰብ ውስጥ ያሉ ችግሮችን ለመፍታት የተለያየ ዕውቀት ያላቸው ሰዎች አሉ አይደል? አይዋ እነዛ ካሉ ሌሎቹ ወንጀለኞች አይሆኑም። ልክ እንደ ሶላተል ጀናዛ ምሳሌ አንድ መንደር ላይ አንድ ሰው ከሞተ የተወሰኑ ሰዎች አንድ 10 ሰዎች ምሳሌ አንስተው ከቀበሩት 100 ሰው ምሳሌ አካባቢ ያለ 90 ሰው ሙሻረካ አላደረገም። طيب 90 ሰዎች ወንጀለኛ ይሆናሉ? አይሆኑም። የሚፈልገው ምንድነው? ይሄ ሰው ቀብር ውስጥ እንዲገባ ብቻ ነው የሚፈልገው። ሶላተል ጀናዛ ተሰግዶበት ታጥቦ ተገንዞ ሶላተል ጀናዛው ተሰግዶበት ቀብር ውስጥ እንዲገባ ነው። ያን ደግሞ የሚያደርጉ ሰዎች ተገይተዋል አይደለ? አለቀ በቃ። ግን እነዚህ ሰዎች ያልተሳተፉ ሰዎች አጅር አመለጣቸው ነው የምንለው። አጅር አመልጧቸዋል ነው እንጂ ወንጀለኞች ናቸው አይባልም። ግን ያን የሞተን ሰው ሙስሊሞች አንቀብርም ብለው ዝም ካሉ ግን ሁሉም እምቢ አሉ። አንቀብርም ማለት ምን ይሆናሉ? ያን ጊዜ ሁሉም ወንጀለኞች ይሆናሉ ማለት ነው። ይሄ ፈርዶል ኪፋያና ፈርዶል ዐይን ማለት በዚህ መልክ ነው ለይተን የምናውቀው ማለት ነው። ስለዚህ ምንድነው የሚለው አቡል ሐሰን አልማወርዲዩ ኢማማ የተቀመጠች ነች ለኺላፈት النبوة في حراسة الدين وسياسة الدنيا ንቡዋን ለመተካት ዲንን ለመጠበቅ እንዲሁም ደግሞ ህዝቦችን ለማስተዳደር ነዓም ይችን ኢማማነትን ሸሪዓ ባዘዘው መልክ ተፈጻሚ አደርጋለሁ ላለ ሰው ነዓም ብቃት ላለው ሰው እሱን መምረጥ እሱን መሪ ማድረግ ዋጅቡን ቢልኢጅማዕ በጋራ ስምምነት ግዴታ ነው ብሏል። ግን ግዴታ ስትደረግን በምንድነው? አቅል ነው ግዴታ ያደረጋት ወይንስ ሸርዕ ነው በሚለው የሐሳብ ልዩነት አለ። ከፊሎቹ አቅል ነው ሲሉ፣ ከፊሎቹ ደግሞ ሸሪዓ ነው ግዴታ ያደረገው። ሸሪዓ ግዴታ ነው ያደረገው ለሚለው የቁርአን አንቀጽ ማስረጃ አቀረበ፣ እንዲሁም ደግሞ ሐዲስ አቀረበ። እነኚህን ግን ያው መሪ ከተደረገ በኋላ ታዘዙት መታዘዝ ግዴታ ነው የሚለው ነው የሚያመላክቱት እንጂ መጀመሪያ ግዴታነቷ በዚህ ነው የጸደቀው ለሚለው ማስረጃ ሊሆን አይችልም በማለት በዚህ መልክ ይመልሱታል ዑለማዎች። ቀጣዩን በቀጣዩ እንመለስበታለን። هذا والله اعلم وصلى الله وسلم على نبينا محمد